ለምንድነው የገሃነም ደጆች ቤተክርስቲያን አይችሏትም ብሎ ጌታችን መድኃኒታችን ኢየሱስ ክርስቶስ ለቅዱስ ጴጥሮስ የተናገረው? ዋውሳ ጊዜ ኢየሱስ ወይ ቤሎ ብዙ አንተ ስምዖን ወልደ ዮና እስመ ይከሰተ ለከ ሥጋ ወደም አላ አቡየ ዘበሰማያት አባቴ እንጂ ስጋና ደም ይህን ነገር አልገለጸልህም አለው ጌታችን ኢየሱስ ክርስቶስ ሐዋርያው ቅዱስ ጴጥሮስን። ከዛ ምን አለው? ዋንሰ እብለከ እኔ ግን እንዲህ እልሃለሁ ከመ አንተ ኮኩ ወዲህ በዛት ኮኩ ይሐንጽ አለ ቤተ ክርስቲያን አንተ አለት ነህ፣ በዚህች አለት ላይ ቤተክርስቲያን ይሰራሉ። ዋና ቀጸ ሲኦል ይሄይልዋ የሲኦል ደጆችም የገሃነም ደጆችም አይችሏትም አለው። ጭራሽ የመንግስተ ሰማያት መክፈቻ ቁልፍ እሰጥሃለሁ አለው። ወንድም እህቶች፣ የገሃነም ደጆች አይችላትም ሲል ጌታችን መድኃኒታችን ኢየሱስ ክርስቶስ በማቴዎስ ወንጌል ምዕራፍ 16 ቁጥር 18 ላይ ለምን ተናገረ? የኢትዮጵያ ቤተክርስቲያን እየነደደች እየተቃጠለች እየወደመች እየጠፋች ካህናቶቿ እየተገደሉ መጽሐፍቶቿ እየተቀጸቱ አዲስ ታሪክ እየተጻፈ የውሸት ታሪክ ማለት ነው። ለምንድን ነው የሲኦል ደጆች አይችሏትም የሚለው? እንዴ እየጠፋች እየወደመች አይደል እንዴ? ማህበራት እየወደሙ አብያተ ክርስቲያናት እየተዘጉ ደግሞ ዩዝፉል ኢዲየት የሚባሉ አሉ። ደካሞች ምንድነው? ጠቃሚ ደነዝ ነው የሚባለው። ጠቃሚ ደነዝ ምን ለማለት ነው? ዩዝፉል ኢዲየት ሲባል ምን ለማለት? ጠቃሚ ደደብ ነው። ለቤተክርስቲያን የማይጠቅም ለሌሎች የሚጠቅም ቤተክርስቲያን ግን ያለ ቤተክርስቲያን ውስጥ የሚንቀሳቀስ የቤተክርስቲያን አገልጋይ የሚመስል ለአጋንንት የሚሰራ ለክፉ ኃይሎች የሚያገለግል ለዚህ ዓለም ተንኮለኛ ሰዎችና ለሰይጣናዊ ዓላማ የቆመ አለ ቤተክርስቲያን ውስጥ እና ይህን ሁሉ አይናችን ያል ታዲያ ዛሬ ይህን ሁሉ ታዲያ ያየን ጌታችን መድኃኒታችን ኢየሱስ ክርስቶስ የገሃነም ደጆች አይችሏትም፣ የሲኦል ደጆች አያጥፏትም ያለው ለምንድን ነው? እኔ ምንድነው ከዚህ መማር? እየተቃጠልን እየተጠፋን እየተጨነቀን እየተሳቀቅን ምንድነው የምንማረው ከዚህ? በእርግጥ ቃሌ ከሚያልፍ ሰማይና ምድር ቢያልፍ ይቀላል ያለ ጌታ ለቤቱ አንሶ ነው ዛሬ ደም የሚፈሰው። አብያተ ክርስቲያናት በብዙ ጭንቀት ውስጥ ያሉት ካህናት እየተሳቀቁ የሚኖሩት ክርስቲያን በመሆናቸው ብቻ መከራና ፈተና እየገጠማቸው ያሉ በተለያዩ ሀገሪቷ ከተማ ብቻ ሳይሆን በዓለም ላይ ጭምር። ለምንድን ነው ለነዚህ ህዝብ ነው ክርስቶስ የገሃነም ደጆች አይችሏትም አይዟችሁ የሚለው? ምን ማለቱ ነው? እየሞትን አይዟችሁ ይለናል? እኔ እየተሰቃየን መከራ እየተቀበልን ችግር ውስጥ ገብተን እየተሳቀቀን እየተጨነቀን እያየ አይዟችሁ ይላል እንዴ ጌታ? በእርግጥ ግን የገሃነም ደጆች ይችሏት ይሆን? ቤተክርስቲያን ያፈርሷት ይሆን? የትኛዋ ነች ግን? አራዳ ጊዮርጊስ ነው? ቅዱስ ዑራኤል ነው? ቅዱስ ሚካኤል ነው? ልደታ ማርያም ነች? ተክለ ሃይማኖት ነው? አማኑኤል መድኃኔ ዓለም ነው? ዮሐንስ ገብርኤል ነው? ኪዳነ ምሕረት አቦዬ ናቸው? ቅዱስ ዮሐንስ እስጢፋኖስ ይሆን ወይስ ቂርቆስ? እንዴ የገሃነም ደጆች አይችሏትም የተባለችው ቤተክርስቲያን የትኛዋ ነች? ድንጋይ ነው? ስለ ድንጋይ ነው እንደሚያወራው? አንተ ኮኩ ወዲህ በዛቲ ኮኩ አሐንጽ አለ ቤተክርስቲያን፣ አንተ አለት ነህ፣ በዚህች አለት ላይ ቤተክርስቲያኔን ሰራለሁ አለ። አንተ አለት ነህ፣ አንተ ምርጥ ግንበኞች የናቁት ድንጋይ ነህ እኮ አይደለም ያለው። ግንበኞች የናቁት ድንጋይማ ክርስቶስ የሚለውን ስም ነው። እና አንተ አለት ነህ ያለው እኮ ሃይማኖት ወልደ አብ ወልደ ማርያም ብሎ ኢየሱስ ክርስቶስን በትክክል እንደተገለጠለት እግዚአብሔር መንፈስ ቅዱስ እንደገለጠለት አባቶቻችን ነቢያት እንደተነበዩት ነቢያት ገደገዱ ሐዋርያት መደመዱ ይላሉ። ክብር ይግባቸውና ነፍሳቸውን ይማር በረከታቸውን ያድለንና መጋቤ ሐዲስ ደጉ ዓለም ካሳ ነቢያት ገደገዱ ሐዋርያት መደመዱ ይላሉ። ነቢያት ደከሙበት እናንተ አጨዳችሁት አላቸው ክርስቶስ ሐዋርያትን። ሐዋርያን አበው ሊቃውንት ጻድቃን ሰማዕታት በየዘመናቸው ችግር ሳይገጥማቸው አልነበረም። ክፉ ሰዎች ነውረኛ ሰዎች በገንዘብ በጉልበት በእውቀት ባላቸው እድል በስጋ የሚመኩ በጣም ብዙ አይነት ሰዎች በየዘመኑ አሉ። ናቡከደነጾር ነበረ፣ ሄሮድስ ነበረ፣ ጲላጦስ ነበረ፣ ሂትለር ነበረ፣ እስከ ቅርብ ጊዜ ድረስ ስታሊን ነበረ ክርስቲያኖችን ያሰቃየ። የኢትዮጵያ ቤተክርስቲያን ላይ የዘመቱ ካቶሊኮች ነበሩ። በሱስንዮስ ጊዜ 8000 በላይ ካህናት ያስገደሉ። በግራኝ አህመድ ክቡር ዶክተር ሚኒስትር የነበሩት ከበደ ሚካኤል የጻፉት የኢትዮጵያ ታሪክ የሚለው መጽሐፋቸው ላይ የጠፋው ጥፋት በጣም ይሰቀጥጣል ሲነበብ። የተቃጠሉ አብያተ ክርስቲያናት፣ የተገደሉ ሊቃውንት ይታይ። ቅድስት ቤተክርስቲያን ግን አልጠፋችም። እንግዲህ የመጀመሪያው የዓለም ጦርነት፣ ሁለተኛው የዓለም ጦርነት፣ ሶስተኛው የዓለም ጦርነት ይባላል፣ 10ኛው ይባላል፣ 1000ኛው ይባል። ቅድስት ቤተክርስቲያን የገሃነም ደጆች አይችሏትም ብሏል። አይችሏትም ማን ያለው ነው? ይሄን ያለው ማን ነው? ከቤተ መንግስት ነው? ከነጩ ቤተ መንግስት ከዋይት ሃውስ ነው ወይስ ከሩሲያ ነው? ከቻይና ነው? እንደ ይሄ ድምጽ የመጣው ነው? ከአሜሪካ ከአውሮፓ
ከአፍሪካ ውስጥ ይሁን ካል አይደለም። ሰማያዊው የድንግል ማርያም ልጅ ወልደ አብ ወልደ ማርያም ልዑለ ባሕርይ ኢየሱስ ክርስቶስ ነው እንዲህ አለው፣ ዋንሰ ብለከ እኔ እልሃለሁ ቃሌ ከሚያልፍ ሰማይና ምድር ቢያልፍ ይቀላል ያለ ጌታ እኔ እልሃለሁ ቤተክርስቲያኔን አንጻታለሁ፣ የገሃነም ደጆች አይችሏትም አለ። መንፈስ የሆነ እግዚአብሔር ነው ይሄን ያለ። እግዚአብሔር መንፈስ ነው፣ የሚሰግዱለትም በመንፈስ ነው። ስለዚህ ስለ ድንጋይ ስለ ግቢ ስለ አጥር አይደለም። እኔ ኮልኮሌ ከሆንኩ እግዚአብሔር መንፈስ ቅዱስ እኔ ጋር ምን ይሰራል? አንተ አንቺ ወይ እርሶ ኮተት ከበዛቦት ክርስቶስ እርሶ ጋር ምን ይሰራል? የእግዚአብሔር ዓይኖች ወደ ጻድቃን ናቸው፣ ጆሮዎቹም ወደ ልመናቸው ናቸው ተብሎ ነው የተጻፈው። የቅድስት ቤተክርስቲያን መሰረቷ ግንበኛም አይደለም፣ የምድር ድንጋይ ሲሚንቶ፣ ሸክላ፣ ኮንክሪት አይደለም። መሰረቷ መንፈስ ቅዱስ መድኃኔዓለም ኢየሱስ ክርስቶስ ነው። ለዚህ ነው መንፈሱን ሁሉ አትመኑ የተባለው። መናፍስት ከእግዚአብሔር እንደሆነ መርምሩ የተባለው ለዚህ ነው። ለዛም ነው እረፍት የምትፈልጉ ለነፍሳችሁ እረፍት የምትፈልጉ የምድርን በረከት ጠግባችሁ መኖር የምትፈልጉ እግዚአብሔርን የሚፈራ እንዲህ ይባረካል የተባለው በረከት በቤታችሁ፣ በኑሯችሁ፣ በስራችሁ፣ በትምህርታችሁ እንዲገጥማችሁ የምትፈልጉ ሁሉ እናንተ ደካሞች ይሆናችሁ። ማንም ሁን ማንም ሁኝ ማን ሀብት ይኑርህ፣ ስልጣን፣ ጉልበት ይኑርህ፣ አቅም ምንም ይኑርህ፣ አንተ ደካማ ና የኔ ሸክም ቀላል ነው፣ ቀንበሬ ልዝብ ነው፣ ለነፍስህ ረፍት ለስጋ ጤና ሰጣለሁ። ረፍት ከፈለክ ና ወደ እኔ፣ የገሃነም ደጆች ወደማይችሉት አለት ወደ ክርስቶስ፣ ግንበኞች ወደ ናቁት ወደ መድኃኔዓለም ወደ ኢየሱስ ና ይላል ወንጌሉ። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ለ2000 ዓመት በላይ ስትሰብከው የነበረው ይሄ ነው። ይሄን አምላክ ይሄን ጌታ ልዑለ ባሕርይ መድኃኔዓለም ኢየሱስ ክርስቶስን ዛሬ በአቡነ ኪሮስ ቀን፣ በቤተ ክርስቲያን ቀን፣ በድንግል ማርያም ስም፣ በቅዱሳን ጻድቃን ሰማዕታት ስም እንጠራዋለን። እነሱ የገሃነም ደጆች አልቻሏቸው። በየዘመናቸው በየፈተናው ቅድስት አርሴማ ግራ አልተጋባችም፣ ቅዱስ ጊዮርጊስ አልተወዛገበም። ምን ነው ታዲያ ሰላም አጣህ ወንድም? ምን ነው ግራ ተጋባሽ? ሀብትሽን ስትቆጥሪው ሳሳብክ ይሆን? ምን ነው ግራ ተወዛገብክ? እግዚአብሔር እንደ እግዚአብሔርነቱ አለ፣ ምድርም ጸንታ ትኖራለች ጽኝ እስካላት ድረስ። ገሃነምንም በስፍራው ያኖረዋል። ግን የገሃነም የሲኦል ደጆች የማይችሏት ቅድስት ቤተክርስቲያን ተመስርታለች። ይህችም ቅድስት ኦርቶዶክሳዊት የኢትዮጵያ ተዋሕዶ ቤተክርስቲያን ነች። ጻድቃን ወደ እርሷ መጥተው ይድናሉ። ለዛ ነው የእግዚአብሔር ዓይኖች ወደ ጻድቃን ናቸው የተባለው። እኔ ኮተታም ከሆንኩ አይመጣም። ጻድቅ ከሆንኩስ የእግዚአብሔር ዓይኖች ወደ እኔ፣ ጆሮዎች ወደ ልመናዎቼ ይሆናሉ። አንተስ የእግዚአብሔር ዓይኖች ጻድቅ ከሆንኩ ወደ አንተ፣ ልመናው ወደ አንተ፣ ጆሮ ወደ አንተ ድምፅ ይሆናል። ጆሮ የእግዚአብሔር ጆሮ። አንቺስ ጻድቅ ከሆንሽ የእግዚአብሔር ዓይኖች ወደ አንቺ፣ ልመናዎችሽን ደግሞ ጆሮዎቹ ይሰሙልሻል። ኤልያስ እንደኔ እንዳንተ እንዳንቺ ሰው ነበረ። መከራ እንዲጠፋ ሰላም እንዲበዛ ለመነ፣ ሆነለት። አንቺ ምንድነው የምትለምኚው? አንተ ምንድነው የምትለምነው? እርሶስ? እኔስ? ጻድቅ እንደ አንበሳ ነው የሚኖረው። ጻድቅ ተሳቆ አይኖርም። ጻድቅ ተጨንቆ አይኖርም። ሰይፍ ነው። የትኛውን ሰይፍ ነው ነቢያት ሐዋርያት ያልነኩት? ቅዱስ ጳውሎስ እኮ አንገቱን የተቆረጠው ፈንጂ ነው። የትኛውን ፈንጂ ነው ያረገጡት? እና አናንያና አዛርያ እኮ የተወረወሩት የእሳት ፈንጂ ውስጥ እኮ ነው። ቅዱስ ቂርቆስ እኮ የፈላ ውሃ ውስጥ ነው የተነከረው። እና ወንድም እህቶች የገሃነም ደጆች አይችሏትም። ሰይፍ አይደል? ሰይፍ ያስፈራራል እንዴ? ምን ጥቅም አለ ሰይፍ? መሞትህ አይቀርም። በዚህ ሙት ካለ ደግሞ ባያድነንም እንኳን ለዚህ አምላክ ለእግዚአብሔር እየሰገድን እርኩሰትን ንቀን እንሞታለን አሉ አናንያ፣ ሲድራቅ፣ ሚሳቅ፣ አብደናጎ ብላቴናዎቹ፣ ወጣቶቹ በሃይማኖት የጸኑት ጮማ መቁረጥ፣ ጠጅ መጨለጥ እየቻሉ ንፍሮ አሹቅ ቆሎ ይበቃናል ያሉ ጻድቃን እኮ ናቸው። እና በዚህ ዘመን ወንድም እህቶቼ የገሃነም ደጆች ቅድስት ቤተክርስቲያን አይችሏትም። ጻድቅ ወደ እግዚአብሔር ጠጋ ብሎ ከፍ ይላል። የእግዚአብሔር ስም የጸና ግንብ ነው። ጻድቅ ወደ እርሱ ሮጦ ከፍ ከፍ ይልበታል። ለምን? የገሃነም ደጆች የማይችሉት ሰይፍ የማይችለው ማለት ነው። ተንኮለኞች የማይችሉት፣ መሪዎች የፈለገ ቢያሳድዱት የማይደርሱበት ከሰማይ ይልቅ ከፍ ያለ ጥበቡ ረቂቅ፣ አሰራሩ አስገራሚ የሆነ እግዚአብሔር የሚባል የምድር ብቻ የዓለማት ብቻ ሳይሆን የሁሉ አምላክ የሁሉ አባት የሰላም ንጉሥ ሰላም ኢየሱስ ክርስቶስ አለ። ሰላሜን እሰጣችኋለሁ፣ እኔ የምሰጠው ሰላም ዓለም እንደሚሰጣችሁ አይደለም አለ። ስለዚህ ያስጨነቃችሁ ስራ ማጣት ነው፣ ገቢ መቀነሱ ነው፣ ምድር ላይ ጭንቀት መብዛቱ ነው፣ በኑሯችሁ የተወዘጋገባችሁበት ብዙ ነገር መብዛቱ ነው። የገሃነም ደጆች አይችሏትም ብሎ ለቅዱስ ጴጥሮስ ነግሮታል።
እና ላንተ ድጋሚ አይነግረንም፣ ላንቺም ለእርሶም ለኔም ድጋሚ አይነግረንም። በቃ አይችሏትም እስከ መጨረሻው ጽና፣ እስከ መጨረሻው ጽኚ፣ በሃይማኖትሽ በምግባር ከክፉ ሽሽ፣ ሰላምን እሻ፣ በየቀኑ በጎ ነገር አድርግ። የለኝም አትበል፣ ሰው ኮንክ ይበቃሃል። ምግብና ልብስ ካለ ምን ያስጨንቃል? ሌላው መኪና ነው፣ ንብረት ነው፣ ሀብት ነው፣ ይዝጋል፣ ይበላሻል፣ ይበሰብሳል፣ ይሰረቃል፣ ይቀማል። አንተ መንፈሳዊ ከሆንክ፣ አንተ የእግዚአብሔር ከሆንክ ሁሉ ነገር ይመለስልሃል፣ ታገኛለህ። አማን አማን እብለክሙ ወአንዝ ምንድን ያለው? አማን አማን እብለከ ከመ አንተ ኮኩ ወዲ በዛቲኩ። አንተ አለት ነህ፣ አንተ አለት ነህ። ግን በእርግጥ ወንድሜ አንቺ አለት ነሽ። እንደ ቅዱስ ጴጥሮስ እርሶ አለት ነው፣ ጠንከር ብለዋል በሃይማኖት በምግባር። ራሳችንን እንፈትሽ ለማለት ነው ይሄንን ነገር ላስተላልፍላችሁ የሞከርኩት። ራሳችንን እንፈትሽ። አንተ አለት ነህ እንደተባለው እንደ አባታችን እንደ ቅዱስ ጴጥሮስ አንቺ አለት ሆነሽ፣ አንተ አለት ሆነ ጠንክረህ ይህን ትውልድ ይህን ዘመን ልታልፈው ይገባል። ከማን ጋር? ከእግዚአብሔር ጋር። ከእግዚአብሔር ጋር የሆኑ ማንም አይቋቋማቸው። ዓለም ሁሉ ቢከዳክ እግዚአብሔር ካንተ ጋር ከሆነ እንዲህ እኮ ተብሎ ተጽፏል። ሰው ዓለምን ሁሉ ቢያተርፍ ነፍሱን ግን ቢያጎድል ምን ይጠቅመዋል ተብሎ አልተጻፈም እንዴ? ያውቁታል እኮ አይደል? ስለዚህ ምንም ነገር ብታተርፊ እግዚአብሔር ካንተ ጋር ካንቺ ጋር ካልሆነ ኪሳራ ውስጥ ነው። እግዚአብሔር ካንተ ጋር ካንቺ ጋር ከሆነ ግን ዓለም ሁሉ ቢከዳህ ምንም ነገር ብታጣ ባዶ ብትሆን አባቴ ባዶ አይደለህም። እግዚአብሔር ካንተ ጋር የዓለማት ሁሉ ምንጭ የወርቁ የአልማዙ የማዕድናቱ የጥበብ ሁሉ ባለቤት እግዚአብሔር ካንተ ጋር ከሆነ ምን ይጎልብሃል? ጥያቄው እግዚአብሔር ካንተ ጋር ነው ወይ? እግዚአብሔር ካንቺ ጋር ነው ወይ? እግዚአብሔር ከኔ ጋር ነው ወይ የሚል ነው። እግዚአብሔር ከኛ ጋር እንዲሆን ልንጸልይ፣ በጎ ነገር ልናደርግ፣ ከክፉ ልንርቅ ይገባል ለማለት ነው። በሰማነው ቃል አምላካችን እግዚአብሔር ሁላችንንም ይባርከን። በእርግጥ ቤተክርስቲያንን የገሃነም ደጆች አይችሏትም፣ የትኛውም ክፉ ነገር አይቋቋማትም። ግን እግዚአብሔር ባያድነንም እንኳን ይህን ክፉ ዘመን እኛ ደግ እየሰራን እናልፋለን የሚል እንደ አናንያ እንደ አዛርያ የጸና እምነት ሊኖረን ይገባል። እሺ ብትሉ ለኔ ብትታዘዙ በረከት ሰጣችኋለሁ ይላል ትንቢተ ኢሳይያስ ምዕራፍ 1 ቁጥር 19 ላይ። እረፍት ከምትፈልጉ ከሆነ የቀደመችውን መንገድ መርምሩ፣ ኦርቶዶክሳዊቷን መንገድ ፈልጉ፣ በእርሷም ላይ ሂዱ፣ ከክፉ ሽሹ። ትክክለኛዋን ሃይማኖት፣ አንድ ጌታ፣ አንድ ሃይማኖት፣ አንድ ጥምቀት ነው ያለው። በእርሷ ላይ ሂዱ፣ በእርሷ ተመላለሱ። ለቅዱሳን የተሰጠች አንድ ጊዜ ቅድስት ሃይማኖት አለች እና ተቀደሱ፣ አለቱኑ፣ ጠንክሩ፣ እግዚአብሔር ከእናንተ ጋር ይሆናል፣ መጨረሻችሁን ያምራል ተብሏል። በሰማነው ቃል አምላካችን ይባርከን፣ 30-60 መቶ ካፈሩት ቅዱሳን ይደምረን፣ የሁላችንን መጨረሻ ያሳምርልን። በጎደለው ሞልቶ ባልተስተካከለው አስተካክሎ ያልተቃናውን አቃንቶ ቀሪ ዘመናችን የተባረከ የተቀደሰ ያደርግልን ዘንድ የእነ አቡነ ኪሮስ የእመቤታችን የቅድስት ድንግል ማርያም የቅዱሳን ሁሉ አምላካቸው መድኃኔዓለም ኢየሱስ ክርስቶስ በረከት ረድኤቱን አይንሳን፣ ልመናችንን ይቀበልልን። በጸሎታችሁ አስቡኝ። ኃይለ ጊዮርጊስ ነኝ ከአዲስ አበባ። ሰኔ 8 2018 ዓ.ም ከሰዓት ይመቻችሁ። አትጥፉ። ሀሳብ አስተያየት ስጡ። ባሻችሁ ነገር አትጥፉ። መልካም ጊዜ